በድንገት ሞቲቬት እንድትሆኑ የሚያደርጋችሁ አንድን አክሽን እንድትወስዱ የሚያደርጋችሁ የሆኑ ሙቭመንቶችን እንድታደርጉ የሚያደርጋችሁ ነገር አሁን ላይ ቢኖር አንዱ ዶፓሚን። ዶፓሚን ደስተኛ ስትሆኑ ሪሊዝ የሚደረግ ሰብስታንስ አይደለም፣ ገና ደስተኛ የሚያደርጋችሁን ነገር በማሰብ ጭምር ሪሊዝ የሚደረግ ሰብስታንስ ነው። ይህ ሰብስታንስ ከጊዜ ወደ ጊዜ በጣም አስፈላጊ እየሆነ መጥቷል። በተለይ አሁን ባለንበት ዘመን በተለይ ኒውሮሎጂካል ፕሮሰስ ጋር በተገናኘ ከማስታወስ ከመማር የተለያዩ ሙቭመንቶችን ከማድረግ እንቅስቃሴዎችን ከማድረግ አንጻር የዶፓሚን መጠን አስፈላጊነቱ ከጊዜ ወደ ጊዜ ምን እያለ መጥቷል? ከፍ እያለ መጥቷል ማለት ነው። ቅድም እንደነገርኳችሁ ዶፓሚን ደስተኛ በምትሆኑበት ሰዓት ገና ደስተኛ የሚያደርጋችሁ ነገር በምታደርጉበት ሰዓት ሪሊዝ የሚደረገው ማለት ነው። አንድ በተደረገ ጥናት አሜሪካ ውስጥ አንድ እንስሳ የዶፓሚን ሪሊዝ የሚያደርገውን የአእምሮ ፓርት ኢኒቤት ያደርጉታል ማለት ነው። ከዛ በመቀጠልም ስኳር ይሰጡታል። ያ ስኳር በሚቀምስበት ሰዓት ላይ እንስሳ በጣም ደስተኛ ይሆናል። ግን ያ ደስታ ቢኖረውም ምንድነው ያንን ነገር ይሄን አይፈልጉም፣ ስኳሩ ይሄን አይፈልጉም ማለት ነው። እና ምን አይነት መደምደሚያ ላይ ተደረሰ? ዶፓሚን ከሌለ ደስተኛነት ሊኖር ይችላል፣ ግን ፍላጎት አይኖርም። ፍላጎት ከሌለ ደግሞ አክሽን ሊኖር አይችልም የሚል ድምዳሜ ላይ ደረሱ ማለት ነው። ሁለተኛው ኮንሰፕት ደግሞ ዶፓሚን ስፓይክ ይባላል። ዶፓሚን ስፓይክ ማለት ደግሞ ዶፓሚን ሪሊዝ የሚደረግበት ሁኔታና ጊዜ ነው የሚያሳየው። ዶፓሚን ሪሊዝ የሚደረገው በተለያዩ ጊዜያቶች ነው። የመጀመሪያ ጊዜ አንድን አክሽን ከሆናችሁ ማታውቁትን ለመከወን በምትሞክሩበት ሰዓት ላይ ዶፓሚን ሪሊዝ የሚደረገው ያንን አክሽን ከሆናችሁ ጨርሱ ነው። ያ ማለትም ሪዋርድ እንደ ሪዋርድ ነው የምታገኙት ዶፓሚንም ማለት ነው። ያንን አክሽን ግን ደግሞ ለሁለተኛ ጊዜ ለመከወን በምትሞክሩበት ሰዓት ላይ ያ የዶፓሚን ሪሊዝ የሚደረገው ገና ያንን አክሽን ለማድረግ በምታስቡበት ሰዓት ላይ ያ ዶፓሚን ሪሊዝ ይደረጋል። በመቀጠል ደግሞ መች ነው እንደገና ያንን አክሽን ከጨረሳችሁ በኋላ እንደ ሪዋርድ ታገኙታላችሁ ማለት ነው። በሶስተኛ ደግሞ ያንን አክሽን በማድረግ በምትሞክሩበት ሰዓት ላይ እንደ ቅድሙ ምን አለ ማለት ነው። በመጀመሪያ ላይ ገና አክሽኑን ስታስቡት ሪሊዝ ይደረጋል። ሁለተኛ ላይ ግን ያ የዶፓሚን መጠን ሪዋርድ ላይ አታገኙትም ማለት ነው፣ በጣም ይወርዳል ማለት ነው። በአራተኛ ጊዜ ደግሞ ይህንን ለማድረግ በምትሞክሩበት ሰዓት ላይ የዶፓሚን ሌቭል ሪሊዝ የሚደረገው ገና አክሽኑን ከመከወናችሁ በፊት እንደ ሁለተኛው ሶስተኛው ማለት ነው። አራተኛ ላይም እንደዚህ አይነት ነገር ይኖራል። ግን ዶፓሚን ሪሊዝ ከተደረገ በኋላ አክሽኑን በምታደርጉበት ሰዓት ላይ በመሀል ላይ በጣም ይወርዳል ማለት ነው እና ተመልሶ ሪዋርድ ላይ ያ ዶፓሚን ከፍ እስከሚል ድረስ ረዥም ጊዜ ይወስዳል ማለት ነው። ግን ያ ሪሊዝ ከተደረገ በኋላ ለአእምሯችሁ ምን አይነት መልእክት ነው የሚያስተላልፈው? የአክሽን ትክክል ነው፣ መውሰድም ትክክል ነበረ፣ ይህንን ነገር ቀጣይም እንደግማለን የሚል መልእክትን ያስተላልፍለታል ማለት ነው። የዛሬው ቪዲዮ ይመስል ነበረ። ከወደዳችሁ ላይክ እና ሰብስክራይብ አድርጉ።